ጣሊያን ከኢትዮጵያ ጋር ሶስት ጊዜ ስምምነት ተፈራርማለች። በእነኚህ ሶስቱም ስምምነቶች አሰብ የኢትዮጵያ ወደብ መሆኑን የሚያረጋግጡ ሰነዶች ናቸው። የመጀመሪያው ስምምነት የተደረገው በ1900 ነው። በዚህ ስምምነት ኤርትራ የምትባለው ግዛት በጣሊያን ስር እየተዳደረች የአሁኑ ገልፍ ኦፍ ዞላ እስከሚባለው ባህረ ገብ ድረስ ብቻ የነበረው። ከዛ በኋላ እንደገና በ1902 ስምምነት አድርገዋል። በዚህም ስምምነት ጣሊያን ከአሰብ በተጨማሪ የምጽዋን ወደብ ኢትዮጵያ እንድትጠቀም ውል ተፈራርመዋል። ስለዚህ ጣሊያን የምጽዋን ወደብ ኢትዮጵያ እንድትጠቀምበት ውል ፈጽማለች። ሶስተኛው በ1929 እንደ አውሮፓውያን አቆጣጠር ነው 28-29 አቆጣጠር ሌላ ሶስተኛ ውል ከጣሊያንና የኢትዮጵያ መንግስት ተፈራርመዋል። በዚህም ውል አሰብ የኢትዮጵያ ወደብ ነበረች፣ እውቅናን የሰጠ ነው። ስለዚህ የትኛውም ሰነድ አሰብ የኤርትራ ግዛት መሆኗን የሚገልጽ ሰነድ የለም። ሁሉም ሰነዶች የሚያመለክቱት ኢትዮጵያ እስከ 1935 ጣሊያን እንደ አውሮፓውያን አቆጣጠር ጣሊያን በድጋሚ ኢትዮጵያን ለመያዝ ጦርነት እስከከፈተችበት ድረስ ወይም እስከ ሁለተኛው የዓለም ጦርነት መጀመሪያ ድረስ አሰብ የኢትዮጵያ ግዛት አካል ነበረች። አሰብ የዋነኛዋ የኢትዮጵያ የባህር በር ነበረች። ስለዚህ 1935 በኋላ ጣሊያን ተሸንፋ ከተመለሰች በኋላ ሙሉ በሙሉ ኤርትራ በእንግሊዝ ቀኝ ነው የተያዘችው። ከዛ በኋላ በተባበሩት መንግስታት አማካኝነት ወደ ኢትዮጵያ ተመልሳለች ማለት ነው። ስለዚህ አስመራ ወይም ኤርትራ ሙሉ በሙሉ ሊባል በሚችል ደረጃ ምንም አይነት አሰብ የኤርትራ ክፍል ሆኖ ውል የተፈራረመችበት ኢትዮጵያ የተፈራረመችበት ሰነድ የለም። ይሄ ከጣሊያን የሰነድ ቤተ መዛግብት የወጣ ሰነድ ነው። ማናችሁም ጉግል አድርጋችሁ ማግኘት ትችላላችሁ። አሰብ የኢትዮጵያ አንጡራ ሀብት ነች። ስለዚህ ኢሳያስ አፈወርቂ ከመለስ ዜናዊ ጋር ሆነው ኢትዮጵያን ወደብ አልባ ያደረጉት ምንም የህግ ግራውንድ ሳይኖር ነው። ጠቅላይ ሚኒስትር አብይ አህመድ በቅርቡ ፓርላማ ቀርበው የገለጹት የሚያመለክተው ይሄንን ወደቡ ሲጀመር የኢትዮጵያ ነበረ፣ የጣሊያን አልነበረም። ስለዚህ የኮሎኒያል ትሪቲ የሚለው ምንም አይነት የህግ ግራውንድ የለውም ማለት ነው። ምንም አይነት የጣሊያን መንግስትም የኢትዮጵያ መንግስትም አሰብ የኤርትራ ግዛት አካል መሆኗን የሚያረጋግጥ ሰነድ የለም። ይሄ በመለስ ዜናዊና በኢሳያስ አፈወርቂ ሁለቱ የጫካ ጓደኛሞች የተሰጣጡበት እንጂ ምንም አይነት የህግ መሰረት የለውም ማለት ነው። ስለዚህ አሰብ አሁንም ደጋግመን እንጠይቃለን፣ እንናገራለን፣ የኢትዮጵያ አካል ነች፣ ትመለሳለችም። ተወደደም ተጠላም በህግ ሳይሆን በኃይል የሄደን ነገር በኃይል ይመለሳል ማለት በህግ
የሚመልሱ ከሆነ ይመለሳል። የማይፈቅዱ ከሆነ ግን በግድ ይመልሷታል ማለት ነው። አሰብ ሲጀመርም ከ1900 እንደ አውሮፓውያን አቆጣጠር ጀምሮ የኤርትራ ክፍል አልነበረችም፣ ግዛት አልነበረችም። እንደውም 1900 ውል የሚያመለክተው የኢትዮጵያና የጣሊያን መንግስት ውል የሚያመለክተው የጣሊያን የኤርትራ ግዛት አካል የነበረው እስከ ገልፍ ኦፍ ዞላ ብቻ ነው። ያ ማለት አሁን የአፋር ክልል መጀመሪያ ብለን ከኤርትራ ግዛት ውስጥ የአፋር ግዛት ከምንለው አካባቢ ተነስቶ መላው የኤርትራ አፋር ግዛት አሁን ሆኖ የሚጠራው እንዳለ የኢትዮጵያ ክፍል ነበረ ማለት ነው። ከዛ በኋላ በተለያዩ ጊዜያት በተደረጉም ስምምነቶች አሰብ የኤርትራ ሆና አታውቅም። ስለዚህ ወደ ቦታዋ ትመለሳለች፣ ወደ እናት ሀገሯ ትመለሳለች የሚለው አጽንኦት ሊሰጠው ይገባል። የትኛውም ማስረጃ ይሄንን የሚያፋልስ ማስረጃ የለም። ስለዚህ በአሰብ ላይ የሚደረገው መንጫጫትና ጩኸት ምንም አይነት የሕግ መሰረት የለውም። አሰብ ያለምንም ጩኸት እና ኳኳታ ለኢትዮጵያ መመለስ አለባት። ሁለተኛው የአፍሪካ አንድነት ድርጅት በአንድ ሀገር